አበምኔቱ ለነመሰረት በገቡት ቃል መሰረት ማህበሩን ስብሰባ ጠርተው ስለነመሰረት ካብራሩ በኋላ ማህበሩ ሐሳብ እንዲሰጥ ጠየቁ። እማሆይ ሴት እጅ አውጥተው ሲፈቀድላቸው ከመቀመጫቸው ተነስተው ስለነመሰረት የሚያውቁትንና የተሰማቸውን ያስረዱ ጀመር። አሁን አባታችን ያሏቸው ልጆች በመጀመሪያ ወጨጫ ማርያም ለንግስ ሄደን ያገኘናቸው። ልጆቹ ወደ ገዳም ለመግባት ካላቸው ፍላጎት የተነሳ እኛን ሲያዩ በቀጥታ መጥተው አናገሩን። እኛም ለጠየቁን ጥያቄ መልስ ሰጠናቸው እንጂ እንደዚህ ገፍተውበት በቆራጥነት የሚመጡ አልመሰለንም ነበር። ልጆቹ ግን በጣም ጠንካሮችና በመንፈሳዊ ሕይወት የበሰሉ ናቸው። ወደ ገዳም ለመግባት ያላደረጉት ጥረት የለም። እስከ ጠቅላይ ቤተ ክህነት ድረስ ሄደው ፓትርያርኩን አነጋግረዋል። በዛም ሳያውቁ ይኸው እዚህ ያለ መታከት እግራቸው እስኪቀጥን እየተመላለሱ ነው። እንግዲህ ሁሉ የሚያሳየው ገዳም ለመግባት ያላቸውን ቁርጠኝነት ስለሆነ እኔ በበኩሌ የመላው ማህበር መልካም ፈቃድ ሆኖ ወደ ገዳሙ እንዲገቡ ቢፈቀድላቸው ደስ ይለኛል ብለው ቁጭ አሉ። እማሆይ አስካለ በተራቸው ብድግ ብለው መምህር፣ እኔ በበኩሌ እነዚህ ልጆች ገና ወጣቶች፣ ብዙውን ነገር ለማገናዘብ ያልቻሉ፣ እንደው መነኮሳትን በማየት ብቻ በስሜት የተመሩ፣ እማሆይ ሴት እንዳለችው በመንፈሳዊ ሕይወት ያልበሰሉ ናቸው። እማሆይ ሴት እንዴት ባለ አመለካከት ተመልክታ ጠንካሮች እንዳደረገቻቸው ባላውቅም እኔ ቀርቤ ባላነጋግራቸውም በሁኔታቸው መረዳት እንደቻልኩት ገዳም ለመግባት ብቁ አይደሉም። ስለዚህ ማህበሩ እንደማይቀበላቸው ነግሮ ሁለተኛ እንዳይመጡ ማድረጉ ይሻላል አሉ ቁርጥ ባለ አነጋገር እማሆይ ሴትን እየገላመጡ። እማሆይ አስካለ ወጣት በፍጹም አይወዱም። ወጣት ሆኖ ወደ ገዳም ልግባ የሚለውንም ሆነ የገባውን በመጥፎ አመለካከት ነው የሚያዩት። በእሳቸው አባባል የዓለምን ነገር አጣጥሞ ሰናፍጭ ወጥቶለት መሆን አለበት። ያለበለዚያ እንደነ መሰረት ያለ ገና ለግላጋ ወጣት ወደ ገዳም ከገባ በቃ በኋላ ቆቡን ጥሎ ያገባል ወይ ከነቆቡ ይዘሙታል እንጂ በእውነት ጸንቶ በንጽህና ይኖራል ብለው አያምኑም። ስለዚህም ነው እነማሆይ ሴትንና ሌሎችም ወጣት መነኮሳትን ለስሙ ቆቡ ተቀመጠ እንጂ ስራቸው ሌላ እያሉ ጥምድ አድርገው የያዟቸው። እናም እነሱም ከገዳሙ መግባት ሁለተኛም እንዳይመጡ ቁርጥን ንገራቸው አባሩ ማለታቸው። እማሆይ ጽጌ ማርያም ተነስተው እንዴ ለምን እንዳይመጡ ይደረጋሉ? እናቴ ገዳሙ ባይቀበላቸው እንኳ በየጊዜው እየመጡ ውለው አድረው ከገዳሙ መንፈሳዊ ነገር ተምረው ቢሄዱ ምን ክፋት አለው? ለዛውም ይቅርታ ይደረግልኝና እኛ መልኩሰን በገዳም አለን ከምንለው ከስም መነኮሳት እነሱ ይበልጣሉ። ስለዚህ እኔ በበኩሌ ልጆቹ በመንፈሳዊ ጠለቅ ያለ እውቀት ያላቸው ብዙ መነኮሳትን በማነጋገርና ገዳማትን በማየት እንደውም በክረምት በረፍት ጊዜያቸው ደብረ ሊባኖስ ገዳም በመሄድ የገዳማትንና የመነኮሳትን አኗኗር ያጠኑ ጥሩ መንፈሳዊ ልጆች ስለሆኑ የማህበሩ መልካም ፈቃድ ሆኖ እንዲቀበላቸው አሳስባለሁ አሉ። እማሆይ አስካለ ልጅ እግር መነኩሴ እንደማይወዱ ስላወቁ ወደ እሳቸው ገልመጥ እያሉ እማሆይ ወለተ ሚካኤል ቀበል አድርገው አይ እንደኔ ከሆነ እነዚህ ልጆች በጣም ልጆች ናቸው። ስለዚህ እስኪ ትንሽ ይብሰሉ፣ እድሜያቸውም ትንሽ ከፍ ይበል። ሲሮጡ የታጠቁት ሲሮጡ ይፈታል እንዳይሆንባቸው አሉ። እማሆይ ወለተ ጊዮርጊስ ቀጠሉ። በእርግጥ እማሆይ እንዳሉት ልጆቹ ገና ወጣቶች ስለሆኑ ትንሽ ቢቆዩ መልካም ነው። ደሞም እየተማሩ ነው። እንደኔ እዛው ተምረው እዛው አግብተው ቢኖሩ ነው ጥሩ። እንደው እናት አባት ደክሞ አስተምሮ ውለታ ሳይመልሱ ሮጦ ገዳም ምን የሚሉት ፈሊጥ ነው? ስለዚህ እዛው ተምረው ቤተሰባቸውን ይርዱ አሉ ኮስተር ብለው። እማሆይ ወለተ ጊዮርጊስ ካለ ነገራቸው የተማረ አይወዱም። እሳቸው ስላልተማሩ ሁሉ ይቆጫሉ። ስለዚህ የተማረ ወደ ገዳም ሲመጣ ንድድ ይላቸዋል። የሚያናድዳቸው ደግሞ ወጣት መነኮሳት ጠዋት ወይም ማታ ቤተ ክርስቲያን ወይም የገዳሙ የአትክልት ቦታ ላይ ዛፍ ስር ቆመው ወይ ቁጭ ብለው የጸሎት መጽሐፍ ሲደግሙ እሳቸው ወደ አንዱ ዛፍ ስር ጠጋ ብለው መቁጠሪያቸውን ቀጭ ቀጭ አድርገው ሲጨርሱ እነሱ ግን ከመጽሐፋቸው ጋር ለጸሎት ቆመው ሲያዩ ርር ይላሉ። ስለዚህ የተማረ ቢመጣ በቁጭት ገላምጠዋቸው ያልፋሉ። እንዴ ቤተሰብ ይጡሩ አይጡሩ ይሄኛ ሀሳብ አይደለም። ልጆቹ በመንፈሳዊ ሕይወታቸው ጠንካሮች ስለሆኑ አምላካቸውን ፈልገው እናንተን መስለን እንኑር ነው ያሉት። ስለዚህ እኔ በበኩሌ ፈቀድላቸው ይግቡ ነው የምለው አሉ እማሆይ ወለተ ብርሃን ቆጣ ብለው። እኔ የምለው የእነዚህ ልጆች ነገር በጣም ሊታሰብበት ይገባል። በፊት 3 ሆነው ነበር ገዳም አስገቡን ብለው የመጡት። አሁን አንዷ ሸርተት ብላ 2 ሆኑ።
ታዲያ እነዚህ ቢሆኑ ነገም መንሸራተታቸው ይቀራል። ስለዚህ ዛሬ ይሁን ብለን ተቀብለን ኋላ ለእኛም ለእነሱም ጸጸት የሆነ ነገር ከሚሆን እነሱም እንደዛች ከመንገድ እንደተመለሰች ጓደኛቸው ከሆኑ እንዲያስቡበት ገዳሙ እንደማይቀበል ነግሮ ቢያሰናብታቸው ጥሩ ነው እላለሁ አሉ እማሆይ ፍቅርተ ክርስቶስ። የመቅደስ ከነ መሰረት ተለይቶ መቅረት ጉዳዩ ስላልገባቸውና ለሳቸው ገዳም መግባቱን ትቶ ወደ ዓለም ተመልሳለች ብለው ስላሰቡ። እርግጥ በመጀመሪያ አካባቢ 3 ነበሩ። ግን ሁሉ በፈቃዱ የሆነው ፈጣሪ አንደኛዋ ክፍሏ ትዳር እንጂ ገዳም እንዳልሆነ እሱ በፈቀደው መንገድ ስለገለጸላት ጌታ ወደ ፈቀደው ሕይወት ሄደች። እነዚህ ደግሞ ወደ ገዳም ለመግባት እንደተመኙትና የአምላካቸውን ፈቃድ ስለሆነ ይኸው እናንተን እንምሰል ብለው ወደ እኛ ለመጠጋት ጥያቄ አቀረቡ። ስለዚህ የዛችኛዋ ያለመኖር የእነዚህን ደካማነት ወይ ያላዋቂነት አያመለክትምና ስለቀረችው ትተን ስለ እነዚህ ብቻ እንነጋገር አሉ አበብኔቱ የእነዚህንና የሌሎቹንም ሐሳብ ሲያዳምጡ ቆይተው። እንግዲህ ልጆቼ የተቃወማችሁትንም የደገፋችሁትንም የሁላችሁንም ሐሳብ በጽሞና አዳምጫለሁ። በእርግጥ ሰውነንና በሰውኛ አመለካከታችን የመሰልናል እንጂ ገዳም የሚኖረው ከገዳም የሚያወጣው በእግዚአብሔር ፈቃድ ብቻ ነው። እኛ ወደድናቸው ጠላናቸው እሱ ከፈቀደ ይገባሉ። እሱ ካላለ ግን ፈቃዳችንን እንኳ ለነሱ ለዓለም ብናውጭ አይገቡም። ይህ የታመነ ነው። ግን ማኅበሩ እንዲወያይበት ያደረግነው የእሱ ፈቃድ በሰው አንደበትም ይገለጻል ብለን ነው። እናም በእያንዳንዳችሁ ላይ አድሮ ያለውን ሰማን። ግን ሰውነንና አሁንም እውነትን አላወቅነውምና እስቲ ተነስተን ጸሎት እናድርግና ከዛ በኋላ በድምፅ ብልጫ እሱ የወደደውን ያድርግ አሉና እሳቸው ቀድሞ ተነሱ። ሁሉም ብድግ ብሎ ረዘም ያለ ጸሎት ተደረገና ካሳረጉ በኋላ በያሉበት ቁጭ አሉ። አበምኔቱ እንግዲህ የእኛን ደካማ ባህሪ የሚያውቀው ፈጣሪ እነዚህ ልጆች ለዚህ ሕይወት የተገቡ መሆን ያለመሆናቸውን በእያንዳንዳችን ውስጥ አድሮ መልሱን ይስጠን። በሉ ወደ ገዳም ይግቡ የምትሉ እጃችሁን አውጡ አሉ። ያወጡትንም ቆጠሩ። አሁን ደግሞ አይግቡ የምትሉ እጃችሁን አውጡ አሉ። ያወጡትንም ቆጠሩ። እንግዲህ የእኛም ፈቃድ ሳይሆን የእሱን ፈቃድ ጠይቀን ያገኘነው ውጤት ይግቡ የሚለው ከፍተኛ ድምፅ አግኝቷልና ልጆቼ ሁላችሁንም በእግዚአብሔር ስም ከአደራ ጋር የምለምናችሁ ለእነዚህ ልጆች ተግታችሁ ጸልዩላቸው አደራ ብለው ጉባኤውን በጸሎት ዘግተው ተለያዩ። የገዳሙ አበምኔት ማኅበሩን ሰብስበው ስለነ መሠረት ባወያዩ በሦስተኛው ቀን እማሆይ ፍቅርተ ክርስቶስን፣ እማሆይ አስካለን፣ እማሆይ ወለተ ሚካኤልንና እማሆይ ወለተ ጊዮርጊስን ቢሯቸው ጠርተው ጸሎት ካደረጉ በኋላ እናቶቼ ቁጭ በሉ አሉ ወደ ወንበሩ እጃቸውን ዘርግተው። እነማሆይ ከመላ ማኅበሩ እነሱ ብቻ ተመርጠው ያውም በአበብኔቱ ቢሮ በመጠራታቸው ምን ጥፋት ተገኝቶብን ነው ብለው በፍርሃት ተውጠዋል። አበብኔቱ ሁሉንም መልከት አሉና ጉሮሯቸውን ጠራርገው እህቶቼ ዛሬ የጠራኋችሁ እኔና እናንተ ብቻ የምንወያየው ጉዳይ ስላለ ነው። እንደምታስታውሱት በቀደም መላው ማኅበር ስለነዛ ልጆች ስብሰባ አድርጎ ነበር። እናም እኔ በአእምሮም በዕድሜም የበሰለ ጥሩ ገንቢና ሕይወትን የሚያለመልም ቃል ከእናንተ ጠብቄ ነበር። ግን ንግግራችሁ ወጣት መናንያንን ተስፋ የሚያስቆርጥ መንፈሳዊ ጉዞን የሚያዳክም ነበር። በዚህ በጣም አዘንኩ። ልጆቹም በዛ ባለመኖራቸው እንጂ ቢኖሩ እርግጠኛ ነኝ ከዚህ የበለጠ አሳዛኝ ነገር አይገጥማቸውም ነበር። ያም ሆነ ያ እንደዛ እንድትናገሩ ያደረጋችሁ የየራሳችሁ በቂ ምክንያት ይኖራችኋል ብዬ ስላሰብኩ ላናግራችሁ ወሰንኩ አሉና ንግግራቸውን ገታ አድርገው ወደ እነሱ እየተመለከቱ እስቲ እማሆይ አስካለ ልጆቹን እንዴት ገመገሟቸው? አስረዱ አሉ። እማሆይ አስካለ ላብ አሰመጣቸው፣ ልባቸውን መታ። ግን ለተጠየቁት ጥያቄ መልስ መስጠት ግዴታቸው ስለሆነ እንደምንም ተረጋግተው መምህር፣ መቼም ሰው ሲፈጠር ሥጋ ለብሶ ነው። ታዲያ ይህች የለበስናት ሥጋ ትፈትናለች። እነሱ ወጣቶች ናቸው። በዚህ ዕድሜ ደግሞ የሥጋ ፈተና ይከብዳል። ታዲያ ገዳም ገብተው እንዴት ይችሉታል? ዛሬ ገዳም ነገ ወደ ዓለም ሊሉ አይደል? ስለዚህ በፈተና ሳይወድቁ እዚያው ይጨርሱ ብዬ ነው አሉ። እርሱ እዚህ ገዳም ከገቡ ስንት ዓመት ይሆኖታል? ከመግባቶትስ በፊት ኑሮ እንዴት ነበር? አሉ አበምኔቷ። የእማሆይ አስካለን ንግግር ካዳመጡ በኋላ
እኔ ገዳም ከመግባቴ በፊት 3 ባሎች አግብቼ 8 ልጆች ወልጃለሁ። በተለይ በእነሱ ዕድሜ እያለሁ የአገር ጎረምሳ ነበር የሚሰግድልኝ እና ከባሎቼ ሌላ ብዙውን አማርጫለሁ። እኔ ነኝ ያለ ቆንጆ ወንድ አምልጦኝ አያውቅም ነበር። እንዲህ አሁን የቆሉበት የጋፉበት ሳልመስል የወጣላት ቆንጆ ነበርኩ። ብቻ አባቴ የዚህ ዓለምን ነገር ሰናፍጭ ወጥቶልኛል። እናም በመጨረሻ ልጆቼ 6ቱ ሞቱብኝ። የመጨረሻው ባሌ የመንግሥት ባለሥልጣን ስለነበር የመንግሥት ንብረት አጠፋ ተብሎ ታሰረ። ንብረታችንን ሁሉ መንግሥት ያለ አግባብ የተከማቸ ሀብት ብሎ ወረሰን። 2ቱ ልጆቼ ይህን ሁሉ ሳያዩ ጥለውኝ ልም ብለው ጠፉ። ይሙቱ ይኑሩ አላውቅም። እኔም ግራ ሲገባኝ ልም ብዬ ወደዚያ ሀገር መጥቼ በየሰው ቤት ስሰራ እዚህ ገዳም እንዳለ ሰማሁ። ምን አባቱ ከእንግዲህ ምን ቀረኝ፣ ገዳም ገብቼ ልረፍ ብዬ 5 ዓመት ደጅ ጠንቼ ገባሁ። አሁን እዚህ ገዳም መኖር ከጀመርኩ 5 ዓመቴ ነው። ታዲያ አባቴ እኔ ገዳም ብገባም ዓለምን አይቼ አጣጥሚያት ነው። እነዚህ አንዳንድ ፍሬ ልጆች በዚህ በእሳት ዘመናቸው እንዴት አድርገው ሊገፉት ነው? ስለዚህ ለመቼውም ቢሆን ወጣቱ አትቀበሉ ጥሩ ነው አሉ። የእሳቸው ገዳም አገባብ ልክ ግን ዓለምን ሳይቀብጥ የሚገባ የተሳሳተ ለመሆኑ የራሳቸውን የኑሮ ተመክሮ እንደ ጀብዱ ቆጥረው። ጥሩ እስቲ እማሆይ ወለተ ጊዮርጊስ ደግሞ የዛን ዕለት ወጣቶች ገዳም አይግቡ፣ በተማሩበት ትምህርት እዛው ይስሩበት፣ የተማረ ገዳም ምን ያደርጋል ስትሉ ነበር። ምን ምክንያት አሉ? እማሆይ ወለተ ጊዮርጊስ አባታችን እኔ እናት አባቴ ስላላስተማሩኝ ሁልጊዜ ቁጭት አለብኝ፣ ውስጥ ያዝናል። ስለዚህ እነዚህ ወጣቶች መጽሐፍ ይዘው ሲጸልዩ፣ በህብረት ጸሎት ጊዜም መጽሐፍ ቅዱስን ገድሉን ሲያነቡ ቀናለሁ። እንደነሱ ስላልሆንኩ የማላውቀው ነገር በእነሱ ላይ ጥላቻ እንዲያድርብኝ ያደርገኛል። ስለዚህ የተማረ ሲመጣ ያበሳጨኛል። ከዚህ ሌላ ያልተማሩ 100 ወጣቶች ቢመጡ ደስ ይለኛል። ብቻ የሚያስጠላኝ የተማረ ነው። በቃ አባቴ ከዚህ ሌላ ምንም ምክንያት የለኝም አሉ በቅን ልብ የውስጣቸውን ሳይደብቁ። መምሩ በገራገር አነጋገራቸውና በቅንነታቸው ተገርመው ፈገግ አሉ። እሺ እማሆይ ፍቅርተ ክርስቶስ አንዱ ቢሳሳት ሁሉም ይሳሳታል ብለው ነው እገሊት ከወደቀች ሌሎቹም ይወድቃሉ ማለቶት ወይስ ሌላ ምክንያት አለዎት? አሉ ወደ እማሆይ እያስተዋሉ። አይ አባታችን እኔ አንዱ ከተሳሳተ ሁሉ ይሳሳታል ማለቱ ሳይሆን፣ ለምሳሌ እነዚህ ልጆች ሲመጡ 3 ነበሩ። እስቲ እንዲህ ያለ ምነና አለ፣ የቡድን ምነናን ማለቴ ነው። እንዲህ ያለ ምነና መጨረሻው አያምርም። ለምን ብትሉ አንዱ ሲሰናከል ሌላ ያፍረከርካል። ይኸው እያየ ነው አይደል? የዛሬ 6 ዓመት ገድማ 2 ወጣቶች መጥተው በእጅ በእግር ብለው ገቡ። ታዲያ አንዷ ድሮም ምነናዋ በግፊት ለዛችኛዋ ብላ ስለነበር ያቺ ምነናዋን ጥላ ወደ ዓለም ስትገባ ይህችኛዋ ትንሽ ተንገዳገደችና መቆም ስላልቻለች እሷም ጥላ ወጣች። ስለዚህ የእነዚህም መጨረሻ ከነኛ በምንም ስለማይለዩ ሐሳቤን የሚቀበለኝ የሚረዳኝ አጣሁ እንጂ እኔስ ቢቀርባቸው መርጣለሁ አሉ። ለመሆኑ እናቴ እርስዎ ገዳም ልትገቡ እንዴት ቻሉ? እስቲ ከመጀመሪያ ጀምሮ ያለ ታሪኮን ያጫውቱን አሉ መምህር ፈገግ ብለው። የእኔ ታሪክ ምን ይወራል አባቴ። ያው ለአቅመ ሔዋን ስደርስ ወላጆቼ ዳሩኝ። ታዲያ ባሌ ወጣለት ያጅ ነበር። እኔም ሁሉን እያወቅሁ የራሱ ጉዳይ እንዳሻው ብዬ ዝም እለዋለሁ። ከዛም በጠና ታመመና መቼም መከራው የኔ ሆነና ከእህቱ ጋር ጸበል ወሰድ ነው። እዛ ጸበል ቦታ አንዷ ወጣት መናኝ ባይ ነበረች። ከዛ ዛኝ መስላ ቀረበችንና ከባለቤቴ ጋር አሉ። ኋላም ይለይለት ብለው ተጋብተው አረፉት። እኔም በዛ ርር ክስም ብዬ ከሰስኩ። እሱ ባለ ዘመድና ባለ ገንዘብ በመሆኑ በዚህም በዛ ብሎ አሸነፈኝና ጠቅሎ ቤት ይዟት ገባ። እኔም እንዳበደ ሰው በለበስኩት ልብስ ብቻ በርሬ ወጥቼ ቀረሁ። ከዛ ወደ ደብረ ሊባኖስ ገዳም ሄጄ ደጅ ስጠና 8 ዓመት ተቀመጥኩና በእግዚአብሔር ፈቃድ ወደዚህ ገዳም መጣሁ። እዚህ ከገባሁ 15 ዓመቴ ነው እና አባታችን ልጅ እግር መናንያን አላምንም፣ አልወድም። ትዳሬን ቤቴን የነጠቀችኝ መናኝ ነኝ ብላ ቀርባ ነው። ሁሉም ያው ይመስለኛል አሉ ፊታቸውን አኮሳትረው። ግሩም። እማሆይ ወለተ ሚካኤልስ ትንሽ ይቆዩ፣ ሲሮጡ የታጠቁት ሲሮጡ ይፈታል ብለው ነበር። እስቲ ያብራሩልኝ አሉ።
አባታችን ልጆች ናቸው። ዛሬ ምናልባት መስሎቸው የአመክሮም ሆነ የምንኩስና ቆብ ጭነው ሊያዩ ሁኔታቸው፣ ጠቅላላ ድርጊታቸው ደስ ብሏቸው በስሜት ተመርቶ ይሆናል። ወይ ዛሬ ዓለም መራራ ገዳም ጣፋጭ መስሎ ታይቷቸው ሲገቡበት ሊከብዳቸው ለመሸከም ይንገዳገዱ ወይ ይወድቁ ይሆናል። ምክንያቱም የልጅነት አእምሯቸው ሁሉም በችኩልነት የመጀመሩን እንጂ መንገድ ላይ የሚገጥማቸውን ችግር እንዳያዩ ይከለክላቸዋልና ነው። ስለዚህ ትንሽ ያስቡበት፣ ይመራመሩ፣ ዕድሜያቸውም ከፍ ይበል፣ ክፉ በጎም ማመዛዘን እንዲችሉ ማለቴ ነው አሉ። ጥሩ እናቶቼ፣ የሁላችሁንም ሐሳብ ሰማሁ። በእርግጥ ምነና ማለት ሁሉን ጥሎ ቅሌን ጨርቄን ሳይሉ ስለ ክርስቶስ ብሎ የሚጠቅሙንን ነገሮች ሁሉ ጥሎ ስለሱ ድሃ ምንም የሌለው ምስኪን መሆን ማለት ነው። ሲከፋው አለኝ ያለውን ሲያጣ፣ በጠቅላላው በዓለም ላይ ተስፋ ሲያጣ ገዳም ቢገባ መነን አይባልም፣ መናኝም አያሰኘውም። ለምን ቢባል በዓለም ያጣውን ነገር ቢኖረው ኖሮ ምነናን አያስበውም ነበር። ምነናን ያሰበው ጎሎበት ነው ማለት ነው። እንግዲህ ይህ መናኝ ሁሉንም መናንያን የሚያየው በራሱ ዓይን ነው። በቃ እንደሱ ተቸግረው እንጂ ሁሉ ሞልቷቸው ስለ ክርስቶስ ብለው ዓለምን ከነግሳንግሷ ጠልቶ የገባ አይመስለውም። በእርግጥ እምዋይ ወለተ ሚካኤል እንዳሉት በስሜታዊነት የሚገቡም አሉ። ግን እነሱም ቢሆኑ ከስንት አንዱ ይወድቅ እንደሆነ እንጂ ብዙዎቹ ከጀመሩት በኋላ ጠንካሮችና ጽኖዎች ሞልተዋል። እናቶቼ፣ ስለዚህ ነው እናንተ ወጣት መናንያን ስታዩ የማታምኗቸው። እናንተ በእነሱ ዕድሜ ሳላችሁ ምነናን ቀርቶ የቤተ ክርስቲያንን ደጃፍ ስለማታውቁ የእነሱን የሥጋን ግሳንግስ ጥሎ ገዳም ልግባ ማለት እንዴት ሕሊናችሁ ይቀበለው? እንደ መላእክት እንኳ ክንፍ አውጥተው ቢበሩ የፈለገውን ድንቅ ታምራት ቢያደርጉ የእናንተ ልብ አያምናቸውም። ለምን ቢባል ልጆች ስለሆኑ። አያችሁ እናቶቼ፣ ለዚህ ነው ልጆቹን ያላመናችኋቸው። እነሱም ብቻ ሳይሆን እዚህ ገዳም ውስጥ ካሉት ወጣት መናንያን ጋር የማትጣጣሙት ለዛ ነው። ብዙ ጊዜ እንደማየው በሥራም በጸሎትም በስብሰባም ብቻ በሁሉም ነገር እነሱ የሚያደርጉት የሚሰሩት ለእናንተ ፍጹም አይጥማችሁም። ለምን ቢባል ከእናንተ ሰውረው የሆነ ኃጢአት የሥጋ ሥራ እየሰሩ እንጂ በእውነት ይህን እሳት በመንፈስ ቅዱስ ውሃ በትዕግሥት እያጠፉ በድል ቆራጥነት የሚራመዱ አይመስሏችሁም። ግን እናቶቼ፣ ይህ ሁሉ በየገዳማቱ በየበረሃው ለክርስቶስ ራሱን አሳልፎ ሰጥቶ ያለ ወንድና ሴት መናኝ እናንተ ግን እናቶቼ፣ ይህ ሁሉ በየገዳማቱ በየበረሃው ለክርስቶስ ራሱን አሳልፎ ሰጥቶ ያለ ወንድና ሴት መናኝ እናንተ ሰናፍጭ ወጥቶልኛል ያላችሁትን ዓለም ከኢምንት አይቆጥረውም። በፊቱ የፈለገው የዓለም ድግስ ሞልቶ ቢተርፍ ተጸይፎ ንቆ ጠልቶ ይሸሸዋል እንጂ ከጥፍር ቆሻሻ አይቆጥረውም። ለምን ብትሉ የዓለም ሥራ ከንቱና ምናምን እንደሆነ አይቶ ተረድቶ ንቆ ስለገባ ነው። አያችሁ እናቶቼ፣ እናንተም እኮ በፊት በዓለም ብትኖሩም ወደ ገዳም ከገባችሁ በኋላ ትላንት በዓለም የሠራችሁትን እንደ ጀብዱ ማውራት ቀርቶ በእሱም መመካትና እንደ ጥሩ ዝና እያነሱ እየተኩራሩ ከመናገር እንደ ክርስቶስ ሰምራ ራሳችሁን ጥላችሁ በዓለም የሠራችሁትን እንደ ቆሻሻ እንደ ጥንብ አይታችሁ ስለሠራችሁት ኃጢአት እየተጸጸታችሁ በፊቱ ተንበርክካችሁ ይቅርታን ምሕረትን በእንባችሁ እየጠየቃችሁ ሥጋችሁን በትሩፋት በጾም በጸሎት ማድከም ነበረባችሁ። ለልጆቻችሁም እናንተ ያለፋችሁትን የእሳት ዘመን ሳይሰናክሉ ሳይወድቁ እንዲያልፉ እያለቀሳችሁ ልትለምኑላቸው፣ ልታበረታቷቸው፣ ከጎናቸው ቆማችሁ መንገድ ልትመሯቸው ይገባ ነበር። ቢሳሳቱም እንደ ወላጅ እናት ገበናቸውን ደብቃችሁ ኃጢአታቸውን ሸፍናችሁ አጽናናችሁ፣ ዳግመኛ እንዳይወድቁ መክራችሁ ከጎናቸው ልትቆሙ ይገባችሁ ነበር። ይህ ነው ከእናንተ የሚጠበቀው እንጂ በሐሜት በግልምጫ በቁጣ ልታርቋቸውና ልታገሉላቸው አይገባም። ዛሬም ሆነ በቀደም ከዛም በፊት በብዙ ነገር ሳያችሁ ግን ወጣት ለምን አየን፣ ጻድቅ እኛ ብቻ ብላችሁ ያልሆነ ቃልና አመለካከት ስታሳዩ በጣም አዝኛለሁ። እናቶቼ፣ ጌታ እኮ ጠርቷቸዋል፣ እሱ መርጧቸዋል፣ እሱ ተቀብሏቸዋል። እና የእናንተ ክፋትና ማበሳጨት ለምን ነው? እሱ ሳይነቃቸው በቤቱ ከጠራቸው የእናንተ ንቀትና ጥላቻ ምን የሚሉት ነው? ደሞስ የሥጋቸውንም ሆነ የዓለምን ማባበል በቆራጥነት በመጸየፍ ችለው በተቀመጡ ለሱ ሲሉ ልጅነታቸውን ደስታቸውን ትተው በጎሰቆሉ በተራቡ በተጠሙ ለምን ጠላችኋቸው? ምን አደረጉ?
እነሱ ያለ ሽበት አርጅተው አጎንብሰው ሊሄዱ ምን አደረጉና ይወቀሳሉ፣ ይጠላሉ? እስቲ እያንዳንዳቸውን ተመልከቱ። ራሳቸውን ጥለው እግራቸው ተቆራርጦ እጃቸው ፈለግ አውጥቶ ያደፈ ወይ ለስጋቸው ብቻ መሸፈኛ ለብሰው አቀርቅረው ጎብጠው አይደል የሚሄዱትን? እንግዲህ ምን ዕዳ ማንን ለማሳዘን ወይስ ምን ጠብ ይበልልን ብለው እንደዚህ የሚሆኑ ይመስላችኋል? ለማስመሰል ብለው እንዲሁ ይሆኑ ይመስላችኋል? ከሆነ ከማን ሽልማት ለማግኘት አሉና ሁሉንም በጥያቄ ተመለከቷቸው። ሁሉም አንገታቸውን አቀርቅረው በዝምታ ተውጠዋል። አያችሁ እናቶቼ፣ ይህ ሁሉ መጎሳቆል ነገ ሊቀር ወይም ጊዜ ለማሳለፍ ወይም ከሰው ለመመስገን አይደለም። ያንን ቢፈልጉ በዚህ ትምህርታቸው፣ በዚህ ቁንጅናቸው በዓለም ብዙ ሰርተው እንደ ባልንጀሮቻቸው ይሾሙ ይሸለሙ ነበር። ግን ይህ ሁሉ እንደ ቆሻሻ ጥለው በእግዚአብሔር ደጅ መጣል መርጠው ነው እዚህ ተጨራምተው የምታዩቸው። በእርግጥ የሮጠ ሁሉ ወይም ጦር ሜዳ የሄደ ሁሉ አሸንፎ ድል አድርጎ አይገባም። በልዩ ልዩ ምክንያት ተሸንፎ ተሰናክሎ የሚቀር አለ። ታዲያ ለሩጫው ወይም ለውጊያው የወጡ ሁሉ በተሰናከሉትና በወደቁት ተደናግጠው አይመለሱም፣ ወደፊት ይቀጥላሉ። እንደዚሁም ሁሉ ለምነና የወጡ ሁሉ እስከ መጨረሻው ላይ ዘልቁ ይችላሉ። ሰይጣን ባመጣው ፈተና በልዩ ልዩ መከራ በጣም ጥቂቶች ተሰናክለው ሊወድቁ ይችሉ ይሆናል። ታዲያ እነዛም ምሳሌ እያደረግን ሌሎችን እናንተም ነገ ወዳቂ ጠፊ ናችሁ ብለን በጥላቻ ልናያቸውና በሰበብ በአስባቡ ልንጎነትላቸው አይገባም። ምነናችን በፍጹም ይህን አይዝም። ገዳማዊ ሕይወት ይህ አይደለም። መነኩሴ እኮ የሞተ ነው። ሙት ሰው ያማል፣ ያመናጭቃል፣ ክፉ ይናገራል። በቃ እናንተም ሞታችሁ እኮ ለምን አይናችሁ ሰውን ያያል? እስቲ ራሳችሁን እዩ እናቶቼ። እነሱስ ልጆች ሆነው ተሳሳቱ እንበል። እናንተስ ዕድሜያችሁ ሽበታችሁ መቼ አስተማራችሁ? እናቶቼ እኔ ቀን በስብሰባው ላይ አነጋገራችሁና አመለካከታችሁ በጣም ስላሳዘነኝ እስቲ ልመርምራችሁ ብዬ የዛን ሁለት ማታ በየቤታችሁ ስዞር እማሆይ አስካለ ቤት ከእማሆይ ወለተ ሚካኤል በቀር እናንተ ሦስታችሁ ተሰብስባችሁ ስለ ወጣት መናንያን ታውሩ የነበረውን ሁሉንም ሰምቼዋለሁ። ለመሆኑ ይህን ያህል ነገር ስታወሩ ማንም ብላችሁ ነው? መናኝ፣ መነኩሴ፣ ዓለማዊ ወይስ የፈጣሪ ጠበቆች? እስቲ ንገሩኝ እናቶቼ። ያላችሁትን ታውቁታላችሁ። መቼም እኔ ደግሜ አልነግራችሁም። ለመሆኑ ወጣት መሆን ብቻ አስኮንኖ መሸምገል ያጸድቅ ይሆን እናቶቼ? ይሄ ነው ምንናችሁ? ይሄ ነው ምንኩስናችሁ? ያንን ያህል ውርጅብኝ ስታወሩ ቅፍፍም አላላችሁ። አሁን እናንተ ገዳማዊ ነው የምትባሉ? እስቲ መልሱልኝ፣ ማን ትባላላችሁ? አሉ ሦስቱንም በቁጣ እየተመለከቱ። የዛን ዕለት የሰሙት ነገር አንድ ባንድ ውስጣቸው እየተመላለሰ ሰውነታቸው ተለዋውጦ እነ እማሆይ አስካለ ተንቀጠቀጡ። ምድር ተከፍታ ብትውጣቸው ወደዱ። እንኳን መልስ ሊሰጡ ቀና ማለት አልደፈሩም። በክፍሉ ውስጥ ዝምታ ነገሰ። አበምኔቱ የመጣባቸውን ቁጣ በለሆሳት ጸሎት እያደረጉ ለመመለስ ከታገሉ በኋላ ራሳቸውን ለመቆጣጠር እየታገሉ እናቶቼ፣ አሁን ያለፈው አልፏል። ባለፈው መወቃቀስ ይብቃ። ለወደፊቱ ግን ምናልባት ይህ ሁሉ ድርጊታችሁ ከትምህርት ማነስ ሊሆን ይችላልና ከነገ ጀምሮ ማታ ማታ ትልቁ አዳራሽ ውስጥ ለጠቅላላ ማህበሩ የመጽሐፈ መነኮሳትና የመጽሐፍ ቅዱስ ትምህርት ይጀመራል። ስለዚህ ያለምንም ምክንያትና ማቋረጥ እየመጣችሁ እንድትማሩ። እማሆይ ወለተ ጊዮርጊስም አልተማርኩም ላሉት ሌላ እንደርሱ ያለ ያልተማረ ካለ ይጣራና በየቀኑ ለተወሰነ ሰዓት ፊደል ይቆጥራሉ። ከዛ ያነባሉ፣ ይጽፋሉ። በዚህ ሊፈትኖት የተነሳሳው ሰይጣን ድል ይሆናል። በተረፈ እናቶቼ በፈጣሪና በእናቱ ስም የምለምናችሁ ሰውን ያለ ኃጢአቱ ቀርቶ በኃጢአቱም ቢሆን አትኮንኑ። ፈራጅ ዳኛ እሱ እያለ እኛ ምን አግብቶን በሥራው እንገባለን? ስለዚህ ሁለተኛ አብሮ ተሰብስቦ ሰው መቦጨቅ፣ ማማት፣ መዝለፍ፣ መገላመጥ፣ ያለ አግባብ መናገር ከእናንተ እንዳልሰማ አደራ እናቶቼ። ልጆቼ አደራ አደራ። እኔም በተቆጣሁ ምናልባት የሚያስከፋችሁን ንግግር በተናገርኩ ይቅር በሉኝ አሉ እንደ መነሳት ብለው አንገታቸውን ዝቅ አድርገው። እማሆይ አስካለ እያለቀሱ ብድግ አሉና መምህሩ እግር ስር ወድቀው አባቴ ይማሩን፣ ይቅር ይበሉን፣ ያሉት ሁሉ ትክክል ነው፣ ሁለተኛ አይለምደኝም አሉ። አበምኔቱ ከእግራቸው ላይ አነሷቸውና
ፈጣሪ ይቅር ይበለን። ይሄ ነው ምንኩስና፣ ኃጢአትን መናዘዝ፣ በኃጢአት መጸጸት፣ ለወደፊቱም ንቆ መተው። ይሄ ነው ምነና፣ ይሄ ነው ፈጣሪን የሚያስደስተው አሉ። የእማሆይ አስካለን የጸጸት እንባ እንደ ውሃ ሲፈስ በማየታቸው ከልባቸው ረብተው እማሆይ ወለተ ጊዮርጊስና የተቀሩትም ሁሉ እግራቸው ላይ እየወደቁ ይቅርታ ጠየቁ። አበምኔቱ ሁሉንም ይቅር ብለው መስቀል ካሳለሙ በኋላ ሰፋ ያለ ምክር ሰጥቷቸው ጸሎት አድርገው ተለያዩ።